ገንዘብ አገኛለሁ ብላ ከሀገሯ ወጣ አካለ ጎዶሎ ሆነች። ሳውዲ በሄደች በ3 ወራ ምንም ነገር ሳታውቅ 2 እግሯ ተቆርጦ 1 እጇ ደግሞ ፓራላይዝድ ሆናል። ምንም የምታውቀው ነገር የለም። ምንም አታስታውስም ምንም ነገር ማለት ነው። በጣም ያሳዘነችኝ እኔ ገና አሁን ነው ያየሁት ማለት ነውና ሁላችሁም ድምጽ ሁና ተባካችሁ ያልሰማችሁ ካላችሁ ማለት ነው። አብዛኛው ቪዲዮ በኦሮምኛ ነው እየተሰራ ያለው። ከሁለት ጓደኞቿ ጋር በበረራ ከኢትዮጵያ ዱባይ ከዱባይ ደግሞ በትራንዚት ቪዛ ወደ ሳውዲ እንደሄደች ነው ባሏ ሲናገር የነበረው። እዛ ሳውዲ ልክ እንደገባች ግን ከፕሌን እንደወረደች ራሴን አመመኝ ያዙኝ ብላ አዙሯት ወደቀች። ከዛ ወደ ሌላ ሆስፒታል ሄደች። ከሄደችበት ሆስፒታል ከወሰዷት ሆስፒታል ደግሞ ይሄ ነገር ከባድ ነው ብሎ በአምቡላንስ ወደ ሌላ ትልቅ ሆስፒታል እንደወሰዷት ከዛ በኋላ ደግሞ ሁለት ጓደኞቿም ተለይተው በደላላ ወደ ቢሮ እንደተመለሱ ነው። ከዛ በኋላ ስላለው ነገር ማንም ምንም የሚያውቀው ነገር የለም ማለት ነውና እሷም ያው ምንም ሳታውቅ እግሯ ተቆርጦ ነው ያገኘችው። እና ድምጽ እንሁናት። እንዴት ነው ሰው ከሀገሩ ሜዲካል ተመርምሮ በሰላም ጤነኛ ሆና እዛ ሳውዲ ከገባች በኋላ ምንም ያህል ብትታመም ወይ ጭንቀት ሊሆን ይችላል ራስ ምታት አዙራት ምናምን ልትወርቅ የምችለው ግን እግር እስከ መቁረጥ ድረስ 2 እግር ያውም እስከ መቁረጥ ድረስ የሚያደርስ ነገር ምን ሊፈጠር ይችላል? እና ድምጽ እንሁናት እባካችሁ። ነገኛ ላይ ምን እንደሚፈጠር የምናውቀው ነገር የለም።